ኢትዮጵያ አሳሪ ህጎችን በማሻሻል ለኢንቨስተሮች ምቹ ሁኔታን በመፍጠር ውጤታማ ስራዎችን ሰርታለች አለው የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው። ይህንን ያሉት የኢትዮጵያና የአውሮፓ ህብረት ቢዝነስ ፎረም መድረክ ላይ ነው። ፎረሙ በኢትዮጵያና አውሮፓ ህብረት መካከል ያለውን የኢኮኖሚ ትብብር ማጠናከር፣ አዳዲስ የኢንቨስትመንት እድሎችን መጠቀም በሚቻልባቸው ሁኔታዎች ላይ ያተኮረ መሆኑ ተመላክቷል። መድረኩን እየተከታተለች የምትገኘው ባልደረባችን ሄብሮን ዋልታው ተጨማሪ መረጃዎች ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናለሽ? ቀደም ሲል ያስተዋወቅሽን ጉዳዮች አሉ። የሁለቱን ወገኖች የሁለትዮሽ ግንኙነትና አጠቃላይ መረጃዎች የዛሬም የተነሱትን የቢዝነስ ፎረሙን አካሎች የሆኑ መረጃዎችን አድርሽን። አመሰግናለሁ ላይኮን። መግቢያችን ላይ እንዳስተዋወቁት እንግዲህ የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም በመዲናችን አዲስ አበባ በዛሬው ዕለት ተጀምሯል። ይህ ፎረም እንግዲህ ዛሬን ጀምሮ ለሁለት ተከታታይ ቀናት ነው የሚካሄደው። በዚህ በሁለት ተከታታይ ቀናት ቆይታው እንግዲህ በተለይ በኢንቨስትመንትና በንግድ ዘርፍ በአውሮፓ ህብረትና በኢትዮጵያ መካከል ያለውን ኢንቨስትመንትና የንግድ ልውውጥን ከማጠናከር ረገድ አስቻይ የሚባሉ ጉዳዮች ላይ ምክክር ይደረጋል ተብሎ ይጠበቃል። በዛሬው የመጀመሪያ ወይም ደግሞ የመክፈቻው እለት ላይ ደግሞ ኢንቨስተሮች በተለይ በኢትዮጵያ ያሉ አማራጮች ምን ይመስላሉ የሚሉትን ገለጻ ይደረግላቸዋል። እስካሁንም ሲደረግ ነበር የቆየው። ይህንን የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም ያስጀመሩት የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው እንዳነሱትም ኢትዮጵያና የአውሮፓ ህብረት የጠለቀ ወይም ደግሞ የረጅም ዓመት ወዳጅነት እንዳላቸው አንስተው በተለይ ደግሞ በንግዱ ዘርፍ አጋርነታቸው የረጅም ጊዜ እንደሆነ ነው ያነሱት። ለዚህ ማሳያነትም ወይም ደግሞ እንደ አብነት ብለው ያነሱት የተለያዩ የአውሮፓ ኩባንያዎች መሰረታቸውን መዳረሻቸውን ኢትዮጵያ አድርገው እየሰሩ መሆናቸውን ነው እንደ አብነት ያነሱት። ከነዚህ መካከል እንግዲህ ከ300 በላይ የሚሆኑ የአውሮፓ ኩባንያዎች በኢትዮጵያ መሰረታቸውን አድርገው ኢንቨስት ማድረጋቸውን ነው ያነሱት። ይህም እንግዲህ በአውሮፓ ሀገራትና በኢትዮጵያ መካከል በተለይ በንግዱ ዘርፍ ያላቸው ወዳጅነት የላቀ ለመሆኑ አንዱ ማሳያ ተደርጎ ይነሳል ያሉት። እንግዲህ የአውሮፓ ኩባንያዎችን ጨምሮ ሌሎች ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ መዋዕለ ንዋያቸውን ፈሰስ እንዲያደርጉ ከማስቻል ረገድ ኢትዮጵያም እንዲሁ በርካታ የቤት ስራዎችን ስትሰራ መቆየቷን ነው ሰመሪታ ሰዋሰው በመድረኩ ላይ ያነሱት። ከነዚህ ስራዎች መካከል ደግሞ የኢትዮጵያ ማክሮ ኢኮኖሚ ማሻሻያን እንዳብነት ጠቅሰዋል። ይህ የማክሮ ኢኮኖሚ ማሻሻያን በውስጡ በርካታ ጉዳዮችን በመያዝ በተለይ ለኢንቨስተሮች አሳሪ የነበሩ ህጎችን በማሻሻልና ምቹ መደላድሎችን በመፍጠር ረገድ ትልቅ አስተዋጽኦ እንደነበረው ነው ያነሱት። እንደ አብነት ደግሞ የጠቀሱት የውጭ ምንዛሪ አስተዳደር ማሻሻያው ነው። በውጭ ምንዛሪ አስተዳደር ማሻሻያው ላይ የተደረጉ ለውጦች ደግሞ የውጭ ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ ከማስቻል ረገድ እንዲሁ ትልቅ ሚና እንደነበረው ጠቅሰዋል። በሌላ በኩል እንግዲህ እነዚህ 300 ያህል የአውሮፓ ሀገራት ኩባንያዎች መሰረታቸውን ኢትዮጵያ እንዲያደርጉ ካስቻሉ ሌላኛው ምክንያቶች መካከል ብለው ሰመሪታ ሰዋሰው ያነሷቸው በመሰረተ ልማት ግንባታ፣ በኃይል አቅርቦት እንዲሁም ደግሞ በዲጂታል ዘርፍና አሳሪ የነበሩ ህጎችን በማሻሻል የተሰሩ ስራዎች ትልቅ ሚና እንደነበራቸው ጠቅሰዋል። በሌላ በኩል እንግዲህ በዚህ በፎረሙ ላይ የተሳተፉ የተለያዩ የአውሮፓ ሀገራት ኩባንያዎችን የማናገር እድልም ነበረ። እነርሱም እንዳነሱልን እንግዲህ ኢትዮጵያ በተለይ ከአፍሪካ ካሉ ፈጣን የኢኮኖሚ እንቅስቃሴና እድገት ካላቸው ሀገራት መካከል እንደምትሰለፍ አንስተው በኢትዮጵያ በነበራቸው ኢንቨስትመንት ቆይታ በኢትዮጵያ በነበራቸው ስራም እንዲሁ ውጤታማ ስራዎች እንደነበሩ ነው ያነሱት። ለነዚህ ውጤታማ ስራዎች እንዲገኙ እንዲመዘገቡ ካስቻሉ ነጥቦች ወይም ደግሞ ምክንያቶች መካከል ደግሞ ኢትዮጵያ ያሻሻለቻቸው ህጎች፣ ኢትዮጵያ የዘረጋቻቸው ምቹ መደላድሎች እንደጠቀሟቸው ነው ያነሱት። በሌላ በኩል እንግዲህ በዛሬው ፎረም ላይ የኢትዮጵያና የአውሮፓ ህብረትን አጋርነት ወደፊት ያስቀጥላል የተባለለት ስምምነትም ተፈርሟል። ይህ የድጋፍ ስምምነት ነው። ይህ የድጋፍ ስምምነት እንግዲህ የአውሮፓ ህብረት የ140 ሚሊዮን ዩሮ ድጋፍን ነው ያደረገው። በሌላ በኩል ደግሞ ለዲጂታል ዘርፉ ያገለግል ዘንድ ወይም ደግሞ ለዲጂታል ዘርፉ የሚውል የ150 ሚሊዮን ዩሮ ድጋፍን አድርጓል። ይህ ፎረም እንግዲህ እንዳጠቃላይ በዛሬው ዕለት እነዚህን ሀሳቦች ነው ሲጠነጠኑበት ሲካሄዱበት የነበሩት። በነገው ዕለት ደግሞ ኢትዮጵያ ምን ኢንቨስትመንት አማራጮች አሏት፣ ምን ምቹ ሁኔታዎች አሏት የሚለውን መሬት ላይ ያለውን እውነት ለኢንቨስተሮች የማሳየት የመስክ ጉብኝት እንደሚካሄድ ነው የተነሳው። ይህ የመስክ ጉብኝት እንግዲህ አሁን ላይ እየሰሩ ያሉ እየተንቀሳቀሱ ያሉ ከ300 በላይ የሚሆኑ የአውሮፓ ሀገራት ኩባንያዎችን ቁጥር ከማሳደግ ረገድም እንዲሁ ትልቅ አስተዋጽኦ
ይኖረዋል ነው የተባለው። እንግዲህ በቀጣይም በተለይ ደግሞ የአውሮፓ ህብረት በመድረኩ ላይ እንዳነሳው አሁን ላይ በኢትዮጵያ ያሉ የንግድ ትስስሮችን ከማጠናከር ኢንቨስትመንቶችን ከማስቀጠል ረገድ በርካታ ስራዎችን እየሰሩ እንደሚገኙ ከተለያዩ የአውሮፓ ሀገራት ኩባንያዎች ጋር እንዲሁ ውይይቶች ንግግሮች መኖራቸው ነው የተጠቀሰው። በዚህም መሰረት እንግዲህ በርካታ የአውሮፓ ሀገራት በተለያዩ ዘርፎች በተለይ ደግሞ በዲጂታል ትራንስፎርሜሽን፣ በግብርናው ዘርፍ፣ በጤናውና በሌሎችም ዘርፎች በኢትዮጵያ መጥቶ ኢንቨስት የማድረግ መዋለ ንዋያቸውን ፈሰስ የማድረግ ፍላጎት እንዳላቸው ነው የተነሳው። ይህም እንግዲህ በአውሮፓ ህብረትና በኢትዮጵያ መካከል ያለውን የዘለቀና የረጅም ዓመታት ወዳጅነት የንግድ አጋርነት ወደፊት ከማስቀጠል ረገድ የበኩሉን አስተዋጽኦ ይጫወታል ተብሎ ነው የተገለጸው ማለት ነው። ለአሁን ያስኳቸው መረጃዎች በእኔ በኩል ይሄንን ይመስላሉ። ኤብሮን ለመረጃዎቹ አመሰግናለሁ።